ሰላም ጤና ይስጥልን ተመልካቾቻችን እንደምንላችኋል። ከናሁ ቴሌቪዥን ለዕለተ አርብ ግንቦት 22 ቀን 2017 ዓ.ም የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታማ አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እንለፍ። የዓለም የምግብ ፕሮግራም በኢትዮጵያ እየሰጠ ያለውን የሰብአዊ እርዳታ በሰኔ ወር ሊቆም እንደሚችል አስታወቀ። የተባበሩት መንግስታት የዓለም ምግብ ፕሮግራም WFP ባጋጠመው የገንዘብ ድጋፍ እጥረት ሳቢያ በተያዘው ዓመት ሰኔ ወር ላይ በኢትዮጵያ በማካሄድ ላይ ያለውን የእርዳታ አቅርቦት ሊቋረጥ እንደሚችል አስጠንቅቋል። በመሆኑም በአሁኑ ወቅት የሚሰጠውን ለምግብ እርዳታ መጠን በከፍተኛ መጠን መቀነሱን አመላክቷል። ተቋሙ ባሳለፍነው ወር በኢትዮጵያ ያከናወናቸውን ተግባራት አስመልክቶ መግለጫ አውጥቷል። በዚህም ያጋጠመው የገንዘብ ድጋፍ እጥረት ለተረጂዎች የሚያከፋፍለው የምግብ እርዳታ መጠን በስታንዳርዱ መሰረት አንድ ተረጂ እንዲያገኝ ከሚጠበቀው በታች 65 በመቶ ብቻ መሆኑን አመላክቷል። በየካቲት ወር ለተረጂዎች ያከፋፍል የነበረው መጠን በስታንዳርዱ ባነሰ መጠን ግን ደግሞ 80 በመቶ እንደነበር ማስታውቋል። የሚያከፋፍለው የምግብ እርዳታ መጠን ቅነሳን በተመሳሳይ በስደተኞች ላይ ተግባራዊ መደረጉም ተገልጿል። በኢትዮጵያ አሁን የቀጠሉ ግጭቶች፣ ድርቅ፣ ጎርፍና የዋጋ ግሽበት በሀገሪቱ ያለውን የምግብ ዋስትና ችግር እያባባሱት ነው ተብሏል። በትግራይ ክልል ሲካሄድ የነበረው ጦርነትም የሰላም ስምምነቱ ቢያስቆመውም በሌሎች የሀገሪቷ ክልሎች በተለይም በአማራና ኦሮሚያ ክልል በመካሄድ ላይ ያሉ በትጥቅ የተደገፉ ግጭቶች ኤጀንሲው ተጨማሪ ወጪ እያስወጣው ለከፍተኛ አደጋ እያጋለጠ መሆኑን አስታውቋል። ከአንድ ሳምንት በላይ ለሚሆን ጊዜ አገልግሎት አቋርጠው የነበሩት በመቀለ ከተማ የሚገኙ ፍርድ ቤቶች ወደ ስራ ተመለሱ። ከግንቦት 11 ቀን 2017 ዓ.ም ጀምሮ ስራ አቁመው የነበሩ የመቀለ ከተማ ፍርድ ቤቶች ስራቸውን እንዲጀምሩ ከስምምነት ላይ መደረሱን ተከትሎ ከስምምነት መደረሱ የትግራይ ክልል ጊዜያዊ አስተዳደር አስታውቋል። በዳኞች ስራ ማቆም ምክንያትም ከአንድ ሳምንት በላይ ተዘግተው የነበሩ በመቀለ ከተማ የሚገኙ ፍርድ ቤቶች ሐሙስ ግንቦት 21 ቀን 2017 ዓ.ም ስራ መጀመራቸው ታውቋል። የደህንነት ስጋት አለብን በሚል ምክንያት አገልግሎት መስጠት ያቆሙት በከተማይቱ የሚገኙ ዳኞች ወደ ስራ የተመለሱት ከትግራይ ክልል ጊዜያዊ አስተዳደር ጋር ውይይት ከተካሄደ በኋላ መሆኑን የትግራይ ዳኞች ማህበር ገልጿል። በመቀለ ከተማ የሚገኙ ዳኞች ባቀረቧቸው ጥያቄዎች ላይም ውይይት የተደረገው ባለፈው ሰኞ ግንቦት 18 ቀን 2017 እንደነበር ናሁ ቴሌቪዥን በትላንትናው ዕለት መዘገቡ ይታወሳል። ጉዳዩን በተመለከተ የትግራይ ክልል ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ውይይት ያደረጉት ከክልሉ ፍትህ ቢሮ ኃላፊ አቶ ሀዱሽ ተስፋይና ከክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ መንግስቱ ተክላይ ጋር ነው። የትግራይ ክልል ዳኞች ማህበር በውይይቱ ለዳኞች ስራ ማቆም ምክንያት የሆኑ ጥያቄዎች እንደሚፈቱ ስለተነገረን ወደ ስራ የተመለስ ነው ሲሉ አስታውቀዋል። የፍትህ ተቋማት እያጋጠማቸው ያለውን የዋስትና ችግር በዘላቂነት ለመፍታትም ጊዜያዊ አስተዳደሩ እንደሚሰራ ተገልጿል። ዳኞች ያቀረቡት የደህንነት ስጋት ጥያቄ ጊዜያዊ አስተዳደሩ ትኩረት ሰጥቶ እንደሚከታተለውም በተደረሰው ስምምነት ምክንያት ወደ ስራ ገበታቸው ለመመለስ መወሰናቸው ተገልጿል። በውጭ ሀገር ለስራ የሚሰማሩ ኢትዮጵያውያንን የሚመለከት አዋጅ ከ4 ዓመት በኋላ በድጋሚ ማሻሻያ ተደረገበት። የአዋጁ ማሻሻያውን በውጭ ሀገር ለስራ የሚሰማሩ ዜጎች መብታቸውን፣ ደህንነታቸውና ክብራቸውን በዘላቂነት መጠበቁን ለማረጋገጥ እንደሚያስችል ሆኖ የተዘጋጀ ነው ተብሏል። በ2008 ዓ.ም የወጣው የኢትዮጵያ የውጭ ሀገር ስምሪት አዋጅ ሰራተኞች በውጭ ሀገር ለስራ ማሰማራት የሚቻለው በኢትዮጵያ ፌዴራል ዴሞክራሲያዊ ሪፐብሊክ መንግስትና በተቀባይ ሀገራት መካከል የሁለትዮሽ ስምምነት ሲኖር ብቻ እንደሆነ የሚገድብ ድንጋጌ ነበር። በ2013 ዓ.ም የጸደቀው የዚህ አዋጅ ማሻሻያ በበኩሉ በውጭ ሀገራት የሰለጠነ የሰው ኃይል ለሚፈለግበት ስራ ተጨማሪ 2 የስምምነት አማራጮችን አካቷል። የመጀመሪያው አማራጭም ጉዳይ በሚመለከተው የኢትዮጵያ ሚኒስቴር መስሪያ ቤትና በተቀባይ ሀገር ከሚገኘው አቻ ስልጣን ካለው የመንግስት ተቋም ጋር የሁለትዮሽ ስምምነት ወይም መግባቢያ ሰነድ ሲኖር ሰራተኛ ማሰማራት እንደሚችልም ይፈቅዳል። ሚኒስቴር መስሪያ ቤቱ በተመሳሳይ ስምምነት በውጭ ሀገር ከሚገኙ እውቅና ካለው አሰሪ ኩባንያ ጋር ከፈጸመው የኢትዮጵያ ሰራተኞች መላክ እንደሚቻል በአዋጅ ማሻሻያው ተደንግጓል። የሰለጠነ የሰው ኃይል የሚሰማራበት ስራ አፈላልጎ ያገኘ ኤጀንሲ በተቀባይ ሀገር መንግስት እውቅና ካለው ቀጣሪ አሰሪ ኩባንያ ጋር የስራ ስምሪት ስምምነት እንዲፈጽም ጉዳዩ የሚመለከተው ሚኒስቴር መስሪያ ቤትም ሊፈቅድ እንደሚችል በ2013 የአዋጅ ማሻሻያ ላይ ተቀምጧል። ወደ ውጭ ዜናዎች እናልፋለን። የኬንያው ፕሬዝዳንት ዊሊያም ሩቶ ለተፈጠረው ዲፕሎማሲያዊ ውጥረት ታንዛኒያና ዩጋንዳን ይቅርታ ጠየቁ። የኬንያው ፕሬዝዳንት ዊሊያም ሩቶ በብሔራዊ የጸሎት ስነ ስርዓት ላይ እንደተናገሩት በምስራቅ አፍሪካ ጎረቤቶች መካከል የተባባሰ የመጣውን ዲፕሎማሲያዊ ውዝግብ ለማርገብ ለታንዛኒያና ለዩጋንዳ ህዝባዊ ይቅርታ ጠይቀዋል። በናይሮቢ ሳፋሪ ፓርክ ሆቴል በተካሄደው ዝግጅት ላይ ሩቶ የኬንያና የዩጋንዳ አክቲቪስቶች ከታንዛኒያ መባረራቸውን ምክንያት የተፈጠረው አለመግባባትና የሁለቱም ሀገራት የህግ አውጪዎች በፓርላማ ስብሰባዎች መካከል ውይይት አድርገው ነበርም ብለዋል። ሩቶ ከታንዛኒያ የመጡ ጎረቤቶቻችንን በምንም አይነት መንገድ የበደሉን ከሆነ ይቅር በሉ። ከዩጋንዳ የመጡ ጓደኞቻችንም ኬንያውያን ያደረጉት ትክክል ያልሆነ ነገር ካልሆነ ይቅርታ መጠየቅ እንፈልጋለን ብለዋል። ለልጆቻችን የተሳሳተ እርምጃ ካለ ይቅርታ እንጠይቃለን ሲሉም ተደምጠዋል። ሀገሮቻችን ታላቅ የሚያደርግ ግንኙነት መፍጠር እንፈልጋለን ሲሉም አክለዋል። የፕሬዝዳንቱ አስተያየት የአንድ ሳምንት ዲፕሎማሲያዊ ውጥረቶችን ተከትሎ የተሰማ ነው። ከዚህ ቀደም የቀድሞ የኬንያ የፍትህ ሚኒስቴርና የ22ቱ ፕሬዝዳንታዊ ምርጫ ራይላ ኦዲንጋ ተወዳዳሪ ማርታ ካሩዋን ተይዘው ጁሊየስ ኔሬሪ ዓለም አቀፍ አየር
ማረፊያ ዳሬ ሰላም ተባረው እንደነበር የሚታወስ ነው። በመጨረሻም የአሜሪካው የንግድ ፍርድ ቤት የትራምፕ ዓለም አቀፍ ታሪፎች ህገወጥ ናቸው ሲል ውሳኔን አሳለፈ። የአሜሪካው የንግድ ፍርድ ቤት ፕሬዝዳንት ዶናልድ ትራምፕ ከአሜሪካ የንግድ ሸሪኮች በሚገቡ ምርቶች ላይ ታሪፍ መጣላቸውን ከስልጣናቸው በላይ ተንቀሳቅሰዋል ሲል ውሳኔን አሳልፈዋል። በዚህም ፍርድ ቤቱ ቋሚ ትዕዛዝ በማውጣት ታሪፍን ወዲያውኑ የሚያቆምና የመንግስት ምላሽ በ10 ቀናት ውስጥ እንዲሰጥም ፍርድ ቤቱ ጠይቋል። መቀመጫውን በኒውዮርክ ያደረገው የዓለም አቀፉ የንግድ ፍርድ ቤት የዩናይትድ ስቴትስ ህገ መንግስት የአሜሪካን ኢኮኖሚ ለመጠበቅ በፕሬዝዳንቱ የአደጋ ጊዜ ስልጣን ያልተከለከሉትን ከሌሎች ሀገራት ጋር የንግድ ልውውጦች ለመቆጣጠር ልዩ ስልጣን ይሰጣል ብሏል። ፍርድ ቤቱ የፕሬዝዳንቱ ታሪፍ እንደ መጠቀሚያነት ያለውን ውጤታማነት አያስተላልፍም ሲልም የሶስት ዳኞችን ቡድን ጽፏል። ፍርድ ቤቱ በተጨማሪም ከንግድ አጋሮች ቅናሾችን ለመቅረፍ የትራምፕ ዓለም አቀፍ የንግድ ስትራቴጂ ከፍ ያሉ ታሪፎችን ለመጠቀም ሊያሳጠው ይችላል ሲልም ገልጿል። ከአውሮፓ ህብረት፣ ከቻይናና ከሌሎች በርካታ ሀገራት ጋር በአንድ ጊዜ በሚደረጉ በርካታ ድርድሮች ዙሪያ ጥልቅ ጥርጣሬን ይፈጥራል ብሏል ፍርድ ቤቱ። ፍርድ ቤቱ ከጥር ወር ጀምሮ የወጣውን የትራምፕ የታሪፍ ትዕዛዞች በዓለም አቀፍ የአደጋ ጊዜ ኢኮኖሚ ኃይሎች ህግ ስር ውድቅ አድርጎታል። እንደ ብረት፣ አውቶሞቢሎችና አልሙኒየም ያሉ ልዩ ኢንዱስትሪዎችን ያነጣጠሩ በሌሎች ህጎች ስር የገቡት ታሪፍ በዚህ ውሳኔ አልተስተዋልም ተብሏል። የፍርድ ቤቱን ስልጣን በመቃወም የትራምፕ አስተዳደር በፍጥነት ይግባኝ ማቅረቡን ቢቢሲ ዘግቧል። ተመልካቾቻችን ከናሁ ቴሌቪዥን ለዕለቱ ያዝነላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብራችሁ ቆየው። ታብታማ እያሌው ነበርኩኝ። ሰናይ ቀን